ነው የምናገረው ማውራው ከዛ በሱ ቃል መሰረት ደግሞ በደንብ ተያይዘን እንጸልያለን። እግዚአብሔር በጎነትን በመካከላችን ያደርጋል። ሃሌሉያ ክብር ለኢየሱስ ይሁን። ሁለት ክፍሎችን አነባለሁ እዛው ምዕራፎች ማለቴ ነው። በመጽሐፈ አስቴር ምዕራፍ 3 ቁጥር 13 ጀምሮ ያለውን ቃል አነብና እንደገና ምዕራፍ 9 ላይ ያለውን አነባዋለሁ። ቁጥር 13 እንደዚህ ይላል። የመጽሐፈ አስቴር ምዕራፍ 4 ቁጥር 13 መርዶክዮስም አክራትዮስን ሂድና ለአስቴር እንዲህ በላት አለ፣ አንቺ በንጉሥ ቤት ስለሆኑ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ ዕረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። ዕረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። የምናገርበት ሐሳብ ርዕስ ያለው ዕረፍትና መዳን ይሆንልሃል። ዕረፍትና መዳን ይሆንልሃል። አንድ ሰው ቀኙን ከፍ አድርጎ ዕረፍትና መዳን ይበል እስቲ። መዳን በሉ እስቲ። ይሆንልኛል። ሃሌሉያ። ሞገስ ስጡና ለድምፃችሁ ለምታወሩ ሞገስ ሰጣችሁ። ዕረፍትና መዳን ይሆንልኛል በሉ እስቲ። ሃሌሉያ። ሎቬኒ ካታቦሳ። እሺ ምዕራፍ 9 ከቁጥር 1 አዳር በሚባለው በ12ኛው ወር ከወሩ በ13ኛው ቀን የንጉሥ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ነገሩ ምን አለ? እና ነበር የአይሁድ ነበረ፣ ቀን ነበረ፣ ተቀጥሮ ነበረ፣ የሆነ ነገር ታስቦ ነበረ። ነገሮች ግን በነበር ቀሩ። እግዚአብሔር ነገሩ ምን አደረገው? ገለበጠው። ካጠገባችሁ ላለ ሰው ነገሩ ይገለበጣል በሉ እስቲ። የጠላትን ሐሳብ በነበር ያስቀረዋል በሉ እስቲ። የክፉን ሐሳብ በሉ እስቲ በነበር ያስቀረዋል። አየህ፣ ነበር ብለን የምናወራው ያልተፈጸመ ያልሆነ ወይም ያለፈ ነገር ነው። እንደዚሁ እግዚአብሔር አምላክ የጠላትን ሐሳብ በእናንተ ሕይወት እንዳይፈጸም አድርጎ ያሳልፈዋል። አንተ አንድ ሰው ጮህ አሜን ይበል እስቲ። ተገለበጠ። መልእክት ነው። መልእክት ነው። እግዚአብሔር አምላክ የክፉዎችን ምክር፣ የአመፀኞችን ምክር፣ የኃጢአተኞችን ምክር በእናንተ ላይ የተመከረው በአንቺ በቤትሽ ላይ የታወጀውን አዋጅ በነበር ያስቀረዋል። በነበር ያስቀረዋል። ሳይፈጸም ይቀራል። ብዙ ጊዜ ይሄ ክፍል ሲነበብ እዚህ ጋር ነው የሚቆመው። ነገሩ ተገለበጠ ተብሎ ብቻ ነው የሚቆመው እና ወደታች ወረድ ብዬ አነበዋለሁ። እንደዚህ ይላል። በጣም የሚደንቅ ነገር ስላለው እዚህ ጋር ማለት ነው። አይሁድም ይላል ክፋታቸውን በሚሹ ሰዎች ላይ እጃቸውን ይዘረጉ ዘንድ በንጉሥ በአርጤክስስ አገሮች ሁሉ በነበሩ ከተሞቻቸው ውስጥ ተሰበሰቡ። እነርሱም ይላል እነርሱንም መፍራት በአሕዛብ ሁሉ ላይ ወድቆ ነበርና እነርሱን የሚያውቅም ሰው አልነበር፣ ወይም የሚቃወም ሰው አልነበር። እነርሱንም የሚቃወም ሰው አልነበረም። ያቺ አሁን ይሄ ቃል የተጻፈበት ቀን የተነገረበት ቀን ዕለቱ አስደናቂ ቀን መርዶክዮስን መፍራት በላያቸው ላይ ስለወደቀ በየሀገሩ የነበሩ አዛውንትና ሽማምንቶች አለቆችም የንጉሥንም ሥራ የሚሰሩት ሁሉ አይሁድ አገዙ። ያ ሰው መርዶክዮስ ከፍ እያለ ስለሄደ በንጉሥ ቤት ታላቅ ሆኖ ነበርና የመርዶክዮስም ዝና በየሀገር ሁሉ ተሰምቶ ነበርና
ሃሌሉያ ክብር ለጌታ ለኢየሱስ ይሁን። ያ ሰው የትኛው ሰው በንጉሥ ደጅ ባለመናወጥ እንደ ለማኝ እንደ ውዳቂ አምላክ እንደሌለው አሳቢ እንደሌለው የወደቀ ሰው ያ ሰው ያ መርዶክዮስ በሱ ምክንያት በ127 ሀገር የሚኖሩ አይሁዶች ላይ የሞት አዋጅ እንዲታወጅ የተደረገበት ሰው ያ ሰው ቀን የተቀጠረለት ሰው የሞት አዋጅ የኪሳራ አዋጅ የተቀጠረለት ሰው ያ ሰው ከፍ ከፍ ብሏልና ካጠገባችሁ ላለው ሰው ባንተ ህይወት ያልተጠበቀ ነገር ይሆናል ነው በለው። ባንተ ህይወት በለው ያልተጠበቀ ነገር ይሆናል። ሃሌሉያ። ይህ የመጽሐፈ አስቴር መጽሐፍ ከዘፍጥረት እስከ ዮሐንስ ራእይ ካሉ መጽሐፍቶች በሙሉ 2 መጽሐፍቶች ብቻ በሴት ስም ተሰይመዋል። መጽሐፈ አስቴርና መጽሐፈ ሩት። የሚገርማችሁ እዚህኛው የመጽሐፈ አስቴር አንድም ቦታ እግዚአብሔር የሚል ስም እና መስዋዕት ወይም አምልኮ ሲደረግ አትመለከቱ። 10 ምዕራፎች አሉ። በ10 ምዕራፍ ውስጥ እግዚአብሔር የሚል ስያሜና መስዋዕት አምልኮ የሚባል ነገር አልተጠቀሰም። ካሉ 12 የታሪክ መጽሐፎች መካከል አንዱ መጽሐፍ ይሄ ነው። እግዚአብሔር የሌለ በሚመስልበት ግን ራሱን በይፋ ገልጦ ሳይሆን በተሰወረ መንገድ የሚሰራበት ኃያል መጽሐፍ ነው። ታውቃላችሁ ይሄ እግዚአብሔር ቃል ሰዎች ብቻ የተናገሩበት ነቢያቶች ብቻ ያወሩት መጽሐፍ ብቻ አይደለም። እግዚአብሔርና ዲያብሎስ ሰይጣን በብዙ ጦርነት ውስጥ ፋይት የሚያደርጉበት እንደሆነ ከዘፍጥረት አንስተን እስከ ዮሐንስ ራእይ ድረስ ቃሉ ስናጠና በሰውና በሰው ብቻ ሳይሆን በእግዚአብሔርና በዲያብሎስ መካከል ጦርነቶች ነበሩ። አያችሁ፣ በንጉሥ ወይም በልዑል እመሰላለሁ ሲል ተጣለ አይደል? ወደቀ። ያ የወደቀው ደግሞ እግዚአብሔር በአምሳሉ የፈጠረውን ይፈትነው ጀመረ። ሃሌሉያ። ያንን ጦርነት እስከ መጨረሻው ድረስ ድል ለማድረግ ሰይጣን ይፈታተን ጦርነት ይከፍት ነበር። ቶሎ ቶሎ ለመናገር እግዚአብሔር የራሱ የሆነ ሕዝብ ከዓለም ሕዝቦች መካከል መርጦ የራሱ የሆነ ሕዝብ የአይሁድ ዘር የሆነው የአይሁድ ሕዝብ ለራሱ ባረገ ሰዓት መጽሐፍ ሲነግረን እንደዚህ ይላል። የመጀመሪያ የእስራኤል ጠላት ሆኖ የተነሳው አማሌቅ እንደሆነ ይነግረናል። ታስታውሳላችሁ? እስራኤል ከግብፅ ምድር ሲወጣ መንገድ ዘግቶ አላሳልፍም ያለው አማሌቅ ነው። እግዚአብሔር ደግሞ አማሌቅ እንዲኖር አይፈልግም። አማሌቅ እንዲጠፋ ይፈልጋል። የአሕዛብ አይነት ኑሮ መኖር እንፈልጋለን። በእኛ ላይ የአሕዛብ አይነት ንጉሥ እኛ ላይ ይንገስ ብለው በሳሙኤል ዘመን በመሳፍንት ዘመን እስራኤል ሲጮህ እግዚአብሔር አምላክ አንድ ሳኦል የሚባል ሰው አስነሳላቸው፣ ቀባላቸው። ንጉሥ አሉ። ከኔ ጋር ናችሁ? ንጉሥ አሉ አስነሳው። ዩሱፍ
ንጉሥ ሆኖ በተነሳበት ጊዜ ሳኦል እግዚአብሔር አምላክ አማሌቃውያንን ፈጽሞ እንዲያጠፋ መልእክት ነግሮታል። አልነገረውም? ነግሮታል። ግን በአማሌቅ ከተማ የሰባውንና የአማሌቅን ንጉሥ ማንን? አጋግን ይዞ አመጣ እና ሁሉንም ጨርሰሃል አለው። አንድ አላስቀረውም አለ። ታሪኩን ደግሞ አይደለም፣ አንድ አላስቀረውም፣ ሁሉ አጥፍቻለሁ አለ። አይኑ የተከፈተለት ጆሮ ደግሞ የሚሰማ መንፈሳዊው አይኖቹ የበሩለት በዚህኛው ባንጠለጠለው ጆሮ ብቻ ሳይሆን በውስጥ ማንነት የሚሰማ ሳሙኤል እንደዚህ አለ። እዛ ከጓሮ የምሰማው የግሳት ድምፅ ምንድን ነው? ምንድን ነው? እሱን ለመናገር አለ። አማሌቃውያን የእስራኤል ጠላቶች ነበሩ። በዚህ መጽሐፍ በአስቴር መጽሐፍ የምንመለከተው ሃማ የሚባለው ሰው አጋጋዊው ሃማ ይለዋል። ምዕራፍ 2 ላይ አማሌቃዊ እንደሆነ ይነግረናል። አሁን ጦርነቱ የአንድ ምስኪን ቁንጣ የለበሰ በረባሱ አድርጎ የሚበላው ያጣ በባርነት የወደቀ በንጉሥ ደጅ ፊት ለፊት ወይም ሁላችሁ በአሁኑ ዘመን በእኛ ዘመን አነጋገር በ4 ኪሎ በቤተ መንግስት ፊት ለፊት ባለ አደባባይ የሚቀመጥ ወይም በዋይት ሃውስ ፊት ለፊት የሚቀመጥ አንድ ምስኪን ሰው አይሁዳዊ ሰው። የሱ እና የሃማ አይደለም ጦርነቱ። ወይ እዚህ ቤት ሰው አለ ግን የአንድ ድሃ የሆነ ምስኪን የሆነ በስደት የሚኖር ሰውዬና በንጉሥ ቤት ውስጥ እንደፈለገ ጮማ እየቆረጠ የሚበላ ንጉሥ የሚወደው በንጉሥ ፊት ስፍራ ያለው ሃማ የሚባል ሰውዬ አይደለም ጦርነቱ። ግልጽ ነው ወይ? ጦርነቱ በማይጠፋው ዘር አኒካታሳና ማሳ ሊጠፋ የማይችል ዘር አምላክ ያለው ዘር። አንድ ሰው ጮሆ እኔ ልጠፋ አልችልም ይበልስ በስቲ እኔ አምላክ አለኝ በስቲ ከሚጠፋ ዘር አይደለም በስቲ ጦርነቱ እሱ ጋር በታሪክ በሁለተኛው የዓለም ጦርነት ሂትለር እና ጀርመናውያን ሆነው ወደ 6 ሚሊዮን አይሁዶቹን አጥፍቶ ገለው ነበር። ታሪክ አይሁድ የሚባል ዘር መቀጠል የለበትም፣ መኖር የለበትም። ለምንድን ነው ስትሉ እዚህ ጋር አስቴር ላይ ሰው ሁሉ እየሰገደለት ለሃማ አንድ ሰውዬ ግን አይሰግድም። ማሚጎስ ኢየሱስ ክርስቶስ እኔ የምለው በጌታ በቀላል አማርኛ ልናገር ከሱ ውጪ እናንተ ሁሉ ማነው ታድዬ የእግዚአብሔር ሰው ማነው ጋር ሃሌሉያ ምናምን እያላችሁ እግሬን እጄን ምናምን ብትስሙ እኔ ሽሩ ግድ ብትሆን እሱ ባይ የኔ ትኩረት ነው። እሱ ከአንድ እንት ይበልጣል፣ እዚህ ያለ ይበልጣል። ጉዳዩ እሱ ብቻ አይደለም። እየሰማችሁ ነው? እዚህ ጋር ያለው መንገድ ላይ ያለው አይሁዳዊ ነው። የሚሰግድለት አለ፣ የሚሰግድለት አለ፣ የሚያመልከው አለ። በቃ ሲመጣ ሽሩቁት ምንነት አለ። የበላይ የሆነ አምላክ አለ። አንድ ሰው ጆሮ አምላክ አለ ይበልስ ምሰግድለት አለ በይስ። አያችሁ ኢየሱስ ለዘላለም ያድናል። እግዚአብሔር አምላክ በዘጸአት በዘኍልቍ በዘሌዋውያን በዘዳግም ካሌ በቀር አምላክ አይሁንልህ ብሎ የተናገረው ለማን ነው? ለአይሁድ ነው። ለወርቅ ምስል እንዳሰግድ፣ ለተቀረጸ እንዳሰግድ፣ ስዕል ለተባለ ተሳስተህ አምላኬ ነው ብለህ እንዳሰግድለት የምትሰግደው ለእኔ ብቻ፣ የምታመልከው እኔን ብቻ፣ ስሜን ትጠራለህ እኔም እመጣለሁ። ጮኸ አንድ ሰው ኢየሱስ ያድናል ይበል። ሃሌሉያ። አይሰግድ
ይሄ አማሌቃዊው አጋጋዊው ሃማ አቃጠለው የመርዶክዮስ አለመስገድ። እነ ኬሌ ይወድቃሉ፣ እነ ሰንበሌ እና አቶ ኬሌ በቤተ መንግስት ያሉ ሃማን ሲያዩ ሽሩ ግዳ ለምን? በንጉስ ፊት ሃማ ሞገስ ስለነበረው ይሰማል ወይ? ተቀባይነት ስለነበረው ለሱ ንጉስ ፊት መግባት ቀላል ነው። አርጤክስስ ጋር መሄድ ቀላል ነው ለሱ። እና እሱ እኮ ከንጉስ የተወዳጀ ነው። እሱ እኮ የንጉስ ዘመድ ነው ምናምን ተብሎ በዛ ነገር ከበራሮ ገዝቶ ስለያዘ ሰው ሁሉ ይንቀጠቀጣል። አንድ የማይንቀጠቀጣ አሜን አሜን የማይሞቀው የማይበርተው እጆቻችሁን ከፍ አድርጉ። እንዲህ አይነት ትውልድማ በምድረ ኢትዮጵያ ይነሳል። እንዲህ አይነት ትውልድ በምድረ ኢትዮጵያ ይነሳል። ለገንዘብ የማይንበረከኩ፣ ለሚያምር ነገር የማይንበረከኩ፣ ለአምላካቸው ለእግዚአብሔር ብቻ የሚንበረከኩ። ሃሌሉያ አሜን ጮባኔውሶ እንደው ከመርዶክዮስ ጋር እግዚአብሔር አምላክ ሚስማማ ይመስላችሁ? ሚስማማ ይመስላችሁ? ይሄው የአክብሮት ስግደት ነው። ምን ችግር አለ? ጊዜው እንትን ደፋ ብዬ በኋላ ንስሐ እገባለሁ። ዛሬ ከሱ ዝም ብዬ ፊቴን አሳይቼው ምናምን ሲመጣ አሽቃብጬ የሰማችሁ ነው። አሽቃብጬ ዝም ብዬ ሃማ የመታን ምናምን በእጅ ነስተው ምናምን ነገር አሽቃብጠው ከሱም ያገኘው ነገር የሆነ ነገር ወስዶ ከአደባባይ ከወደቀበት መነሳት የሚችልበትን መንገድ መፈለግ ይችል ነበር። እንደኛ ዘመን ሰዎች አሁን እንደሚያደርጉት አንዳንዱ እስከመቼ ፋራ ትሆናለህ ይላሉ። ይሰማል ወይ? እስከመቼ ነው አንተ አሪፍ ማትሆነው ይላል። ምንም እኮ ምን ማለት እኮ አይደለም። እንደ ኬሌብ ይችላል ማስረጃ ሊቆጥር ይችላል። አብሮ ካንተ ጋር ወደ ባርነት የመጣው ሊሰብ ይችላል። እኔ ግን አልሰብም። አሜን ጌታ በኢየሱስ አሜን። እኔ ግን እጅ አልሰጥም። አሜን እኔ ግን እጅ አልሰጥም። እኔ ግን አልሰግድም። የምሰግድለት አለ፣ እጅ ምሰጠው አለ፣ እማነባለት አለ፣ ሽርጉድ ምንለት አለ፣ እማደገድግለት አለ። አሜን በእኛ ቋንቋ ካስቃበጥኩ ማስቃበጠው ለጌታዬ አሜን። ኢየሱስ ነው ጌታ። ዘንድሮ እኮ እጅ ሊያሰጠን የማይፈልግ ምን አለ አሉ። እጅ ሊያሰጠን እውነቴን እኮ ነው የምነግርህ። ጉልበትህን ሊወስድ ዘመንህን ሊበላ መዝሙርህን ሊቀበል ራሱ እውነቴን እኮ ነው የምነግርህ። ሽብሸባን ለመውሰድ የሚዳዳ እኮ አለ። እኔ እንደው አልሰጠው ይጣላኝ እንጂ አይወደደኝ እንጂ እሱ ክፉ ልጅ ነው ይበል እንጂ እሱ አይመችም አይተው እባክህ እሱ ያካብዳል ይበል እንጂ አልሰጠው። ቆንጆ አማርኛ ልጠቀም ነው። ባለ ጊዜ ሊሆን ይችላል እንደ ሃማ ከመርዶክዮስ እና ከሃማ ባለ ጊዜ ሃማ ነው። በሰዓቱ ድምፅ ያለው ማን ነው? ሃማ ነው። ንጉስ እጁ ላይ የወደቀ ማን ነው? ሃማ ነው። ለዛም እኮ ነው ንጉስ ጋር ሄዶ አንድ ነገር ታታታ አድርጎ ሲናገር በ127 አገሮች ላይ አይሁድ የተባለ ዘር ቢጠፋ በፋርስና በሜዶን የታተመ ቀለበት ያረፈበት ማህተም ሰጠው፣ ደብዳቤ ሰጠው፣ ይገደል ብሎ ፈቀደለት። እኔ ምልህ የማይፈቅድ ደግሞ አለ። አሜን አሜን የማይፈቅድ እሺ የማይል አለ። አንድ ሰው ጮሆ አልሞትም ይባል እስቲ። አዎ የማይፈቅድ አለ። እሺ የማይል አለ። ደም ፈሷልና ባንተ ጉዳይ ደም ፈሷል ባንቺ። አሜን አሜን ቀልድ አይደለማ። እኔ የምልህ ማንም ሟርተኛ ቤት አሰርቶ አምጥቶ አንተን ሊያሳብድ ቢፈልግ ማይፈቅዳል። ወይኔ በጌታ በኢየሱስ እሺ ማይላለ የማይፈቅዳለ። ምክንያቱም ደም አፍስሷል። የተገዛበት በደም ስለሆነ ዋጋ ደም ስለሆነ ማንም መርፌ ሰክቶ ማንም ዛት ሟርተኛ ደጋሚ ቃልቻ ቤት ሄዶ ስምህ ላይ ሰክቶ ነገርን ለማበላሸት ቢፈልግ ማለት ነው እሺ ብሎ ማይፈቅዳለ። አንድ ሰው ጮ አሜን ይበላ።
አይፈቅድም። አይፈቅድም። ርዕሳችን ምንድን ነው? ያሳርፋል፣ ያድናል። አይደለም እንዳለቁ አሁን እንደ ቀላል እንዳንመለከተው የሆነ ምስኪን ሰውዬ ነበረ። ወደ ንግስና መጣ፣ ተሾመ። አጎቷ ያሳደጋት እናትና አባት የሌላት አስቴር አባቷን እናቷን ማታውቀው በሕይወት የሌሉ አጎቷ እጅ የበላች አጎቷ ቤት የተማረች ያደገች እሷ ደግሞ ተራይ ነበር የሴት የንጉስ ሚስት ሆነች ብለን ብቻ የምንዘጋው ምዕራፍ አይደለም። እንደዛ ብቻ አይደለም። እንደዛ ብቻ አይደለም። እንደዛ ብቻ አይደለም። የሆነ የትላንትናውን ቦታ መርሳት ፈልጋ አስቴር ንጉስ ጋር መግባት ስትጀምር ውበቷ መውጣት ሲጀምር እንትኗ ሲቀየር ገበታዋ ሲቀየር ተናገር ያለ ነገር ገበታዋ ማጅጋዋ ሲቀየር ወይም ማጀቷ ሲቀየር አልጋዋ ሲቀየር ሶፋዋ ሲቀየር ሳሎኗ ሲቀየር ጓዳዋ ሲቀየር ህይወቷ ኑሯ በሙሉ ሲቀየር ኢሚዲየትሊ ማለት ነው ወደጅ የነበረች ሴትየው ቤተ መንግስት ስትገባ ያኛውን እንድትረሳ ዳዳት ይሰማል ማማኛ ማወራ ዳዳት እና ንጉስ ቤት ጃንደረባ የሆነ ለአስቴር የተመደበ አለ እና ያ ሰው ደግሞ ይመላለሳል። አንዴ አስቴር ጋር ሄዶ አንዴ መርዶክዮስ ጋር እየሄደ መልእክት ያመላልሳል እና መርዶክዮስ መልእክት ሲያመጣለት እንደዚህ አለ፣ ቁርጡን ነገረዋል። እንደዚህ ብሎ ተናገረው፣ ስሚኝ አለ፣ ስሚ አሁን በ127 ሀገር አይሁድ እንዲጠፋ ነው፣ መርዶክዮስ እንዲጠፋ አይደለም። ኢየሱስ ብያቸዋለሁ። አይሁድ በሙሉ እንዲጠፋ ነው፣ ስለ አንድ መርዶክዮስ አይደለም። አንቺ ደግሞ እንዲህ ከውጭ ህይወት ከመረዳው ህይወት ወጥቼ የዋይት ሃውስ የቤተ መንግስቱ ህይወት ጀምር ያለው ንጉስ አጠገቤ ጋር አለ ብለሽ አለ ብታስቢ ሀሳብሽ ከንቱ ነው። ምክንያቱም አንቺ ምንድን ነሽ? አይሁዳዊ ነሽ። እንደው አይቀርልሽም እንኳን አንቺ የአባትሽ ቤት ምን ትላላችሁ? ትጠፋላችሁ። ይልቁንስ ቤተ መንግስት አሁን የገባሽው ምናልባት እግዚአብሔር ለዚህ ቀን ይሆናል አንቺ እዚህ ያስገባው። አሜን። ለምን ቀን? ለዚህኛው ቀን ሊሆን ይችላልና ቸል እንዳት ቸል አላኮሜንዲያ አሁን ቸል ብትይክና አያገባኝም፣ አይመለከተኝም፣ አላየው አልሰማም ብትይ ስሚ አለ። ለአይሁድ ግን አለ ለአይሁድ ግን እረፍትና መዳን ወይ ለአይሁድ ግን ምንና እረፍትና መዳን በሉ እስኪ ምንና እረፍትና መዳን ከየት ይሆናል? ከሌላ ስፍራ ካልተጠበቀበት ስፍራ ካልታሰበበት ስፍራ ወይ አንድ ሰው ይሆናል ይበላል። ከተጠበቀበት አይደለም ሲለማመጥ አንመለከተው። እባክሽን ተስፋችን አንቺ ነሽ። የአይሁድ ተስፋ አንቺ ነሽ። ከአንቺ ውጪ ማንም የለንም። እባክሽን ሌትና ቀን እባክሽ የሆነ ነገር ንጉሥ እንጀክችሉ እንደዚህ ባይ ሲል አትመለከት። አንቺ ቸልት ያ እነዚህ ቆራጥ ሰዎች በኢየሱስ ክርስቶስ ስም ማዳን ይቀበላሉ። ቆራጥ ሰዎች እረፍት ይቀበላሉ። ካልተጠበቀበት ቦታ እግዚአብሔር ድነት ያደርግላቸዋል። ነገራቸውን ያስመልጣል። አሜን። አዎ ቸል ብትይ ለአይሁድ ግን በስሙ ለተጠራው ሕዝብ ግን
ልክ መልእክተኛው ይህንን ንገራት ብሎ ሲልከው ይህንን ቃል ሲናገር መጽሐፍ እንደዚህ ይላል። ሌላ ምላሽ አልሰጠችም። በሉ እናንተም ማለች መጸለይ ጀምሩ። እኔም ማለች ደንግጦች በሙሉ በሷ አቅጣጫ ያሉ በሙሉ አሁን ወሬ ትተናል፣ ጸሎት እንገባለን። አሉባልታ ምናምን ትተን እኬሌት ማለት ትተናል። እዚህ ቦታ ተመችቶኛል ምናምን ብትዩ ትተህ ቀጥታ ወሬ ትመጣል፣ ወደ ጸሎት። መጽሐፍ ሲናገር ማቅ ለበሰ አይደል ነው። መርዶክዮስ ወደ ሱሳ ግንብ ወጣ፣ ሰዎችን ጠራ፣ በእግዚአብሔር ፊት ማቅ ለብሶ መጾም፣ መጸለይ፣ ማልቀስ ጀመረ። የመጣው ጦር፣ የመጣው ሞት፣ የመጣው አዋጅ እንዲሻር ታውቃላችሁ። በእግዚአብሔር ቃል ውስጥ በመከራ ውስጥ ያሉ ሰዎች የአምላክን ስም እየጠሩ ይጸልያሉ። አምላኬ ሆይ ይላሉ፣ እግዚአብሔር ሆይ ይላሉ። መርዶክዮስ እግዚአብሔር ሆይ ሲል አምላኬ ሆይ ሲል አንመለከት። ግን ምን አደረገ ይላል? ጾመ፣ ጸለየ። እግዚአብሔር ያለ አይመስልም። እግዚአብሔር የሚሰራ አይመስልም። እግዚአብሔር ነገሮች ውስጥ ገብቶ የሚንቀሳቀስ አይመስልም። እኔ እኮ የሚገርመኝ ነገር የሆነ ተመልከቱ፣ መጽሐፍ ታሪክ እንዲህ ሰማይ እያንቀጠቀጠ እግዚአብሔር መጥቷል። እየሰማኝ በጌታ እየሰማችሁ ነው። ዮርዳኖስን እየከፈለ ኤርትራን ባለ በሚታይ ነገር ይሄስ እግዚአብሔር ነው እያልክ እንድትፈራ የሚያደርግ አስደናቂ ተአምራት በረዶ ከሰማይ ተርቆ እያደረገ እየጣለ መጥቷል። መጽሐፍ አስቴር ላይ አንመለከትም። ግቡ ሲል አታይም። የሆነ ነገር ሲከፍል አታይም። የሌለ ነው የሚመስለው። በቃ ይሄ ሰውዬ ቁጣ አድርጎ ምስኪን ብቻውን ነው የምትለው። ከጀርባው አንድ ኃይል አለ። ወይ በጌታ በኢየሱስ ከጀርባው አንድ የመለኮት ኃይል አለ። የሚያግዝ የሚረዳ ኃይል አለ። እውነቴን ነው የምነግራቸው። አማኝ እኮ እንደዚህ ነው። ክርስቲያን እኮ እንደዚህ ነው። አሁን ለራሱ የወደቀ ንግሩ ያልተሳካለት የሆነ በአገልግሎት ውጤታማ ያልሆነ ከገጠር የመጣ አለባበሱ የሆነ ሊመስለው ይችላል። የተገዛበት ዋጋ ደም ስለሆነ ከኋላው ሕያው አምላክ አለ። ወይኔ አንድ ሰው ጆዋኔን ይበላል። አምላክ በኢየሱስም ዛሬ ግን ብዙ ሰዎች በዚህ መልክ ቀና ብለው ይወጣሉ። አሎስ ፓሪዲጎ ዜና ማሳ እግዚአብሔር የዲያብሎስን መንጋጋ የሚመታላቸው ልጆች አሉ። እናገራለሁ። ለጥርሳቸው ንክሻ ያላደረገ እግዚአብሔር ይመስገናል። መጽሐፍ ሲናገር እግዚአብሔር የጠላቶችን ምን አፍ ዘጋ፣ አንደበት መታ ይላል። እንደዚህ የሚመታላቸው ልጆች አሉ። ዛሬ የጠላት ልሳን ይዘጋል። አፉን የከፈተ ዘንዶ ይወጣል። ነገራችሁን እግዚአብሔር ያስለቅቀዋል። አሜን። ያስለቅቀዋል። ይኸው በቃ ደስ ብሎታል። በ127 አገር አውጇል። አንዳንድ ክፍት ደብዳቤ አለ አይደል? ክፍት ማለት ያልተወሰነ ቀኑ እንትን ያላለ ማለት ነው። መቼ እንደሆነ የማይታወቅ የሚፈጸመው ቀን መቼ እንደሆነ የማይታወቅ ክፍት ደብዳቤ አለ አይደል? ሳይወሰን። አሁን እንደዚህ አይነት ደብዳቤ ይዞ አይደለም ሃማ የወጣው ከንጉስ እና ቀን ተተምኖ፣ ሰዓት ተተምኖ፣ ወር ተተምኖ፣ ጊዜ ተተምኖ የተሰጠው ደብዳቤ ነው። የወንድማችን የፓስተር ዘማሪ አስፋው መለሰ ክሊፕ ሄዶ ታስታውሳላችሁ? ከቤት ሲወጣ ሻንጣ ይዞ ለአገልግሎት አይደል? አንዲት ሴትዮ እንዴ አንተ ዛሬ አለ እንዳለችው እንዴ ማክሰኞ እኮ ትሞታለህ ተብሎ ነበር። መናፍስቱ ቤት ሄዳ እኮ ነው ጠንቋይ ቤት ቀን ቀጥራ ማለት አጋንቱ ቀን ቀጥሮ ማክሰኞ ይሞታል ብሎ ልክ እንደዚህ ያለ ደብዳቤ ነው ሃማ ያዘው። አይሁድ በዚህ ቀን በዚህ ዕለት በዚህ ወር ምን ይላሉ? ይሞታሉ፣ ይገደላሉ። አሁን እኔ እኮ የሚገርማችሁ ነገር
127 ሀገር ከህንድ እስከ ኢትዮጵያ ያለን አይሁዳዊ አንድ ቦታ ሰብስቦ አይደለም እኮ አንድ ቦታ ሰብስቦ እኮ አይደለም። ሃማ ማን እንደሆነ ማያውቅ ሰጊታ እዚህ ሰው ሃማ ማን እንደሆነ ማያውቅ ሩቅ ያለ መርዶክዮስ ማን እንደሆነ ማያውቅ ሆነስትሊ ስፒክ በእውነት የምነግራችሁ መርዶክዮስ ማን እንደሆነ ማያውቅ እዚህ መጽሐፉ ላይ ስለሰፈረ መርዶክዮስ የሚባለው ሰውዬ ስለሰፈረ ዓለም ሁሉ ያውቀዋል ማለት አይደለም። አሁን ላይ ያኔ ምናችሁ ነው ላይቭ ነው የምነግራችሁ። ላይቭ ላይ መርዶክዮስን ማንም ማያውቀው አየህ። በማያውቁት ምክንያት የሞት አዋጅ ታውጆባቸዋል። ኢየሱስ አንዳንዶቹ እና ባሉበት እንዲገደሉ ተወስኖ ነበር። ባለበት እያዝ ታውቃላችሁ አይደል? ወንጀለኛ የት ባለበት አሜሪካ ሙሉ ይያዛል። ኤርትራ ቢግባ ከተገኘ ከተያዘ ይያዛል። እዚህ በደሳም ቦዲቲም ሶዶ ማዋሳም ይሁን ባለበት ይያዛል። በቃ ትዕዛዙ የወጣው ባለበት አይሁድ ባለበት ሁሉ እንዲገደል አዋጅ ወጣ። ሰውየው እስካሁን ባለመናወጥ ነው ያለው። አንድ ሰው ቀኙን ከፍ አድርጎ ተረጋግቼ እኖራለሁ ይበል። ተናገር። ተረጋግቼ እኖራለሁ፣ ሳልናወጥ እኖራለሁ ይበል። ድምፅ ከፍ አድርግ። ሳልንቀጠቀጥ እኖራለሁ ይበል። ሳልፈራ እኖራለሁ ይበል። የስ መልስ የመጣ አልመሰለም። እንዳትናወጥ ብቻን የሆንክ ሊመስል ይችላል። እንዳትናወጥ። ዛቻ ሊመጣ ይችላል። እንዳትናወጥ። የሚያስፈራራ በሰፈር በመንደር በጎረቤት በሀገር በኑሮ በሁኔታ በባንክ በተለያየ ሁኔታ ሊመጣ ይችላል። እንዳትናወጥ። እንዳትናወጥ። መጽሐፍ እንደዚህ ይላል፣ አምላኩን የሚያውቅ ሕዝብ ይበረታል። ማንም አምላኩን የሚያውቅ ምን ያደርጋል? ይበረታል። ይኸው ምዕራፍ 9 ላይ እንዴት እንደሰማችሁ አላውቅም። ሳነው ስሙ። አዳር በሚባለው በ12ኛው ወር ከወሩ በ13ኛው ቀን አያችሁ፣ በ12ኛው ወር እና በ13ኛው ቀን ተወስኗል። ያቺ ዕለት የአንድ መጥፊያ ዕለት ስለሆነ ያ አዋጅ ወጥቷል። ስሙ። የንጉሥ ትእዛዝና አዋጅ ሊፈጸምበት በነበረ ቀን በ127 ሀገር የነበረ አይሁድ በራፍ ላይ ደጁ ላይ ድንኳን ሊጣል፣ ለቅሶ ሐዘን በሐዘን ሊሆን፣ እንባ በእንባ ሊሆን ኦልሬዲ ምን ብሏል? ተወስኗል። ቀን ተቆርጧል። አንድ ሰው አይሆንም ይባል በይሲ አይሆንም በይሲ አይሁድ ያልሆነው ሕዝብ በሙሉ በተለይ ይህ አማሌቃዊ የሆነ በፋርስ መንግስት ነው ይሄ የተከናወነው ነገር። ሌላው ዘር፣ ሌላው ጎሳ፣ ሌላው ብሔር በሙሉ ማለት ነው አይሁድ የሚጠፋበት ቀን ስለሆነ ሰፍ ብሎ ያንን ቀን እየጠበቀ ነው። አየህ፣ ጎረቤት ያለው ድብ ሲል ሊመለከት፣ ከተማ ያለው ድብ ሲል ሊመለከት፣ በለው ያዘው ሲባል ሩጫ የሆነ ጦርነት ሊሰማ ተዘጋጅቷል። ስሙኝ፣ ተዘጋጅቷል። በነበረበት ቀን የአይሁድ ጠላቶች ሊሰለጥኑባቸው አይሁድ ላይ ሊሰለጥኑ አይሁድ ላይ ሊገዙ። ይሄ ማለት በጌታ ይዣችኋለሁ የሆነ ትምህርት ሊያስተምሯቸው እያለ አይደለም። ሊሰለጥኑባቸው ማለት ሊገዟቸው፣ ሊገሏቸው፣ ሊያጠፋቸው የነበረ ቀን እንደዚህ ይላል።
አይሁድ በጠላቶቻቸው ላይ እንዲሰለጥኑ። የአይሁድ ጠላቶች ሊሰለጥኑ በነበረ ቀን ደግማለሁ፣ የአይሁድ ጠላቶች ሊሰለጥኑ በነበረ ቀን አይሁድ መልሰው ጠላቶቻቸው ላይ ሊሰለጥኑ። አሜን። ነገሩ ተገለበጠ እኮ ፊደል አይደለም። አሜን። በጌታ በኢየሱስ ነገሩ ተገለበጠ። የሆነ ቃል ብቻ አይደለም። ምን ማለት መሰለህ? እንዲህ እኮ ነው እገልሃለሁ ብዬ መጥቼ ስትገለኝ ማለት ነው። በኢየሱስ አጠፋለሁ ብዬ መጥቼ ስታጠፋኝ ማለት ነው። የአይሁድ ጠላቶች ሊሰለጥኑ በነበረ በዚያ ቀን አይሁድ መልሰው በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ነገሩ ሌላ መልክ ያዘ። ሃሌሉያ! አንድ ሰዎቹ ከፍ ያድርገው እስቲ። ነገሩ ተገለበጠ። በዚህ በሕይወታችሁ ያለው ነገር ተገለበጠ። በኑሯችሁ ውስጥ የታወጀ አዋጅ ተገለበጠ። በስራችሁ ላይ የታወጀ ተገለበጠ። በትዳራችሁ ላይ የታወጀ ተገለበጠ። የእግዚአብሔር ስም ሳይጠራ እግዚአብሔር መጣ። እሺ እንዴት ነው ግን የገለበጠው? እንዴት ነው የገለበጠው? ታስታውሳላችሁ? ቸር ነው ምሕረቱ ለዘላለም ነው የሚሉ ዘማሪዎችን ብቻ አሰልፋለሁ። ዮሳፍጥ ድልድል ይሸተኛል የሚል ዘማሪ እንዳታቆም፣ ማሸነፍ የሚል እንዳታቆም። መርህ ነው። መጽሐፉ እንደዛ ነው የሚለው። በሶስት ነገስታቶች ምድረ በዳ ላይ ተከቦ በነበረ ሰዓት ሶስት ነገስታቶች፣ እህል የለም፣ ውሃ የለም፣ ምድረ በዳ ነው። አሁን እንደዚህ አለ፣ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉ ጌጠኛ ልብስ የለበሱ ማንን? ዘማሪዎችን ምናክ ከፊት ለፊት አሰልፋለ። ኳየሮችን ጥዋለ፣ ያማረ ልብስ የለበሱ እነሱ መዝሙር ይዘምሩዋል፣ ቸር ነው ይበሏል። ያ መዝሙር ሲዘመር መጽሐፍ ሲናገር እንደዚህ ያለ እግዚአብሔር አምላክ ድብቅ ጦር አሜን። እንዴት እንደሚዋጋ አታውቅም። እግዚአብሔር ስላንተ ድብቅ ጦር አለው። አሜን። እግዚአብሔር ስላንቺ ድብቅ ጦር አለው። አሜን። እንትን እኮ ነው ብለህ እየጾምክ ነው እየጸለይክ ነው፣ ነገሩ ግን ያው ማለት ቸርች እየመጣ ነው፣ ነገሩ ያው ነው። መልእክትም ትንቢትም እየሰማን ነው፣ ነገሩ ያው ነው። ማይፈጸም ማይሰራ ማይገለበጥ ማይሆን ነው የሚመስለው። ግን ልንገራችሁ፣ በማይመስል መንገድ ልንገራችሁ፣ የለም እግዚአብሔር በምትሉበት አቅጣጫ አንድ ነገር ልንገራችሁ። እዚህ ነገር ላይ እግዚአብሔር ቢኖርበት በምትሉበት ሁኔታ ላይ እግዚአብሔር አምላክ ድልን ይሰጣችኋል። ድልን ይሰጣችኋል። በዛ ጉዳይ ከፍታን ይሰጣችኋል። ንጉሥ አርጤክስስ እንዳይሞት መርዶክዮስ የሆነ መገለጥ አይቶ ነበር አይደል? የሆኑ ሰዎች እዛው ቤተ መንግስት ያሉ ሰዎች መርዶክዮስን ሊያጠፉት አርጤክስስ ንጉሱን ሊያጠፉት ሲያስቡ በመገለጥ አያለ ሲመካከሩ በመገለጥ አየና ያንን ለንጉስ እንዲነገር አደረገ። እና ያ ታሪክ ምን ተብሎ ነበር የሚለው ተጽፎ ነበር ነው የሚለው። በእውነት ንጉስ ታሪክ ስላነበበ መርዶክዮስ ያመለጠ ይመስላችኋል? ንጉስ ታሪክ ስላነበበ አንድ መርዶክዮስ የሚባል ሰውዬ ንጉስ እንዳይሞት የሆነ ቀን አስመለጠ የሚል ታሪክ ሲያነብ ማለት ነው። እንዴ ለዚህ ሰውዬ ምን ተደረገለት? አሁን ይህንን ሰውየው ከራሱ ከልቡ ተነስቶ ያለ ይመስላችኋል? አንድ ከኋላ የሚገፋው መለኮታዊ ኃይል ባይኖር አሜን። አንድ የሚገፋው አንብብ ተነስ ስንት መዛገብቱ ስንት ታሪክ ያለ ስንት
ታሪክ ያለ መጽሐፍ ነው ያንተ ነበር። አልፎ ነው የመርዶክዮስን ታሪክ ያለው። እዛ ጋር ስታክ እንዲያደርግ እዛ ጋር እንዲቆም እዛ ላይ ረግጦ እንዲያጠና እንዲመለከት እንዲያደርግ ያደረገው ማን ይመስላችኋል? ንጉሱ አስተዋይ ስለሆነ ይመስላችኋል? በናዝሬቱ በጌታ በኢየሱስ የእናንተም ጉዳይ ዛሬ እንደዛ ነው የሚሆነው። አሜን። ዛሬ ለማገልገል ያሰቡት ይሄንን ብሉይ ኪዳን ላይ ያለ ቃል አልነበረም። በጌታ ፊት ስነግራችሁ ማለት ነው። አዲስ ኪዳን ላይ ማርቆስ ወንጌል ላይ ያለ ቃል ነበር። እስከ ትናንት ማታ ድረስ ማለት ነው። ያንን ቃል ነበር እያሰላሰልኩ እያጠናሁ ነበረው። ግን ለሊት ላይ ወደ 11 ሰዓት አካባቢ ነበር ተነሳሁትና መንፈሴ ላይ ይሄ ቃል ነገሩ ተመለከተ። በማይመስል መንገድ እኔ እሰራለሁ የለም በሚባልበት አቅጣጫ ውስጥ ጌታ ምስክር ነው የራሴ ልገልጣለሁ። አሜን። ያን መንፈስ ሲያወራ በቃ ይሄ ነው ዛሬ አልኩ። አሜን ነው። አሜን። ክብር ለኢየሱስ ይሁን። አሜን። ስለዚህ በዚህ ቃል ነው የምንጸልየው። ከመጸለያችን በፊት ለእግዚአብሔር ቤት የሚሆን የፍቅር ስጦታችንን መባችንን እንሰጥና ሁላችንም ተነስተን እንጸልያለን። ክብር ለጌታ ለኢየሱስ ክርስቶስ ይሁን።